ፍቅር የሆኑ ቤተሰቦች ናቸው። እሳቸው ፊት ራሱ ህይወቴን ጀምሬ አይባልም። እሷ እንደዛ ብትለው እንኳን እሱ እንትን ከሷ በልጦ መገኘት ነበረበት። እሷ በዛ ሰዓት ተበሳይታ ነው የመጣባት ነገር አደገኛ ነው። አሁንም ያንን ችዬ እኖራለሁ ያለችው አባትየው ስለመከሯት አባቷን ስለምትወድ የአባቷን ምክር ስለሰማችና የዚህ የተመልካቾችን ምክር ሰምታ ሴት ልጅ ነኝ አይ በቃ ላሳልፈው ላይሆንም ይችላል እስኪ ልረዳው ብላ እንጂ ያ ነገር ተቀብለው አይደለም የተደረገባትን ነገር ተቀብላ ወይ ደስ ብሏት አይደለም የተቀበለችው። ይቅርታ ልትል የመጣችው እርግጠኛ ነኝ። አባትየውም ሲናገሩ አይታችኋል። ገፍትሬ ሁሉ ወንበር ላይ ያላረኳት ነገር የለም። እንደውም እሷ በጣም በጣም ድብቅ ናት፣ አንተ ግን ለእኔ ክፍት ነህ ነው ያሉት። ይሄን ያህለው እንግዲህ ለአባቷም እንኳን ማውራት ያልፈለገችው ገባችሁ? ይሄችን የመሰለች አይደለም እሱ አይ እኔ አንቺ እንደፈለግሽ አይደለም እኔ ስቆርጥ አንቺ ልትመለሺ የፈለግሽውን ካልሽ በኋላ እንዴት አድርጎ ነው የሚያየው? ብሩኬ እንዴ እርግዝና እኮ ነው ይሄ እኮ ሌላ ነገር እኮ ነው። እንደው የፈለገ ቢሆን እኮ ባልና ሚስት እኮ ይለያያል። በእንደዚህ አይነት አንመለስ ወደኋላ። ይሄንን ነገር ለምን ማሰብ አቃተው ነው? አውቆ ነው። ለስራም ቢሆን ነው ብላችሁ የአሁን ፍር ማናስ እንዳለችው እንዳይመለስ ሴት ልጅ ይሄንን ነገር ተቀብላ ትኖራለች ብሎ እንዳያስበው ሌላ ወንዶች ማለት ነው። ሌሎቹም ተመልካቾቹ እንደዚህ ብናረግም እኮ ይቀበሉናል ብለው ልክ እንደ ኖርማል እንዳያደርጉት። ለምን እዚህ ጋር የሚያየው ተመልካቹ በቃ ምንም ችግር የለም ተቀበለችው ወይ ሊሉ ሁሉ ይችላሉ። አይደለም ይሄ አይደለም። ሁለተኛ ነገር ደግሞ እቤት ስለሰጠውሽ ነው ወይ እንዴ? እንደዛ እኮ ነው ያሰብኩትኝ። እቤት ገዝቼ ከሰጠውሽ በኋላ ሰርቼ ከሰጠውሽ በኋላ ይሄንን አመለካከት ለምን አመጣሽው አላት። ተው እንደዛ አትበል፣ እኔ ጥቅመኛ አይደለሁም እኔ ሃይማኖት አለችው። አይባልም እኮ ያቃታል እኮ 2 ዓመት እኮ አብረው ከዜሮ ተነስተው እፍ ብለው እሱ 50 ሺህ ነበረው እሷ ስትመጣ ወደ ህይወቱ አረለ እንዴ? ከዜሮ ተነስተው እኮ ነው። ክፍያ ሁሉ አልተጀመረለትም ይሆናል 50 ሺህ ገብቶ እንዴ። ያንን ነው እኮ ወደኋላ ማሰብ ያለበት። እሷ ጥቅመኛ አይደለችም። ሃይማኖት ታደሰ ጥቅመኛ ብትሆን ኖሮ አድርጋ ሾት አሳየን ነበረ ቀንና ሌሊት። እራሷን ደብቃ የምትኖር በጣም ጥንቁቅ ሴት፣ በጣም እንቁ የሆነች ሴት ናት። እንኳን ማውራት እንኳን አትፈልግም። አይደለም እሷ ለጥቅም እሱን ምን መጀመሪያ እኮ ጥቅም ከፈለገች እኮ ወደ ሌላ መሄድ ትችላለች እኮ አይደለ እንዴ? ያንን ራሱ መናገር የለበትም። ብዙ ጊዜ እኔ ለራሱ ለህይወቱም እንደዚህ አይነት ነገር የቀልድም ብሎ ይሁን ፈልጎትም ይሁን ለምን እንደዚህ አይነት ካንደበቱ ኔጌቲቭ ነገር እንደሚወጣ አላውቅም። እኔ እውነቴን ነው። አሁንም ቢሆን በዛሬው ንግግር ነገም እንዳይደግመው አባትየው ፊት ቢሰማ ደስ ይለኛል። እኔ አይ ለአምሮት ማለት የፈለገችው የሚመስለኝ ገንዬ አሁን እሷ ማለት ሴት ልጅ እንትን ሆና ምናምን ሴት ልጅ ሁሌ ተጨቁና ተለማማጭ አይደለችም። ነገርኩሽ እኮ ይኸው አሁን እኮ እየተናገርኩት እኮ ልትለማመጥ ወይ ዳውን ሆና አይደለም። እዚህ አንቺ አባሰብሬዋለሽ ተለማምጣ አይደለም የመጣችው። መልሱን እኮ ሰጥተዋለች እኮ። እሱ ግን ነገም ዛሬም ራሱን እንዴት እንደሚያየው እንግዲህ ነገ ገንዬ አሁን ምን መሰለሽ አሁን ዛሬ እንዲህ ብሎ አይደለ ራሱ እንግዲህ ወይ ነገ ትናንትና ሳይባልማ ዛሬ የጣልሽው እኮ ነው ለነገ መሰረት የሚሆንሽ እኮ እሱማ እነሱም እኔ እኮ እነሱ ቪዲዮ ላይ ሲመጡና ሚዲያ ላይ ሲመጡ እኔ እየረሱ እየመጡ ወይም የገቡ የመጡበትን ይረሱ እኔ ግርም ነው የሚለኝ አንዳንዴና በቃ እንግዲህ አሁን ወደ ይቅርታ ስለገቡ ሌላ ነገር ባንናገር ገንዬ እኔ እናት ምክንያቱም ሌላ ነገር እኮ መናገር አይደለም እኮ መቅድዬ ሌላ ነገር እኔ ደስ ብሎኛል እኮ ይሄንን አይደለ እንዴ የምንፈልገው የነበረው ምን እንፈልጋለን እኛ እግዚአብሔር በሚያውቀው እኔ አብረው እንዲሆኑ ነው እኮ እዚህ ጋር ተሰብስበን አብረው ሲሆኑ ነው የሚያምሩት አብረው ሲሆኑ ነው የምንወደው አብረው ሲሆኑ ነው ደስ የሚለን ብለን አይደለ እንዴ ሌላ ነገር እኮ የለም እኔ ላንቺ እንድታምኚኝ አይደለም የማወራልሽ ፈጣሪ ነው የሚያውቀው እኔ ማንም ምንም እንዲያደርግልኝ እንዲሰጠኝ አይደለም እዚህ ላስመስልም አልፈልም አትሳይም አይደለሁም
ግን ምንድነው ምልሽኝ ነገም ይመለስበታል። ገባሽ? እሱ ሊሰማ አልቻለም። ግን የራሱ አስተሳሰብ ነው። እኔ ልጅ አይደለም በግድ ይመለስ ብዬ አይደለም። ነገር ግን ከተቀበለው ዛሬ ማይሳሳት ነገም ዛሬ ማይሳሳት ነው። ይሄ የኔ አመለካከት ነው። ማለት ደግሞ ላለችው ሴት ልጅ መለመል እሱ እንደዛ ነው። እንደቤተሰቡ ወይኔ ድምፅሽ ቀንዬ እንትን ነው ይይዘኛል። ሳውራ እኮ ብዙ ጊዜ ይዘኛል። አንቺ አማርኛ ሳውራ ስልክሽ ነው ይወድ ስልኬን። እሺ በቃ አውሩ እናንተ ደግሞ ልስማሽ የኔ እናት። እና በቃ እንግዲህ ምን ይደረጋል የኔ ውድ ላምሮትዬ። እና አንቺ እንዳልሽው ነው ሁሉም ጊዜ ሁሉም ነገር የሚበረታው በሴት ነው። እና በጣም ከባድ ነው ሆኖት ግን ይሄንን ራሱ ሴቶች ይሄንን እያወቁ ብዙ ነገር እሷን የሚሏት ብዙ ነገር የሚሰድቧት እንደው ግርም ነው የሚሉኝ። እግዚአብሔርን ብቻ ፈጣሪ ልቦና ይስጣቸው ነው የምለው። ግን መቅደዬ እንዳትሳሳች ድጋሚ አወራሽ እንዳትይኝ እንጂ እነዛ ምን ሲሉ ነበረ እኛን የሚሰድቡትም እየተከታተሉ እሷንም የሚሰድቧት ጥቅም ሲሰጣት ነው። እሷ ለጥቅም ነው አድርጋ አታውቅም፣ እሱ ነው የሚያደርግላት አሉ። አሁንም ለዛ ለጥቅም ብለሽ ነው ወይ ስለሰጠውሽ ነው ወይ ያለው ለነሱ ይሄ የባሰ ይበልጥ ገባሽ? እኔ ይመስለኛል የእነሱም ነገር የሚያስጨንቀው ይመስለኛል። እኔ ሳስበው እኔ መተው ስለማልፈልግ ነው መቅደዬ ይሄንን የተናገርኩት። ሶሪ እኔ እኮ ጥያቄ ያለኝ ትላንትና እኮ ግን ማታ እኮ ወይ ይቅርታ ፔሸንት መጣብኝ፣ በኋላ ደግሞ እገባለሁ። እሺ ፔሸንት መጣብኝ እገባለሁ ካለ እሺ እኔ እናትሽ ትላንትና እንግዲህ ብዙ የፍቅር ነገር ሲያወራ ያሳለፉትን ነገር ሲያወራ ነበር። እንግዲህ ትላንትና ተመልሶ ደግሞ ግን አንቺ እንዳልሽው ግን ለድራማም ቢሆን ለሁሉም ነገር ቢሆን እግዚአብሔርን በአባት ፊት እንደዛ ይባላል። የፈለገ ነገር ቢሆን በጣም ይደብራል። በቃ በእውነት ጥሩ አይደለም። በቃ ያው ለአምሮትም ትንሽ እንትን ያበሳጫትና እንድትናደደችውም ለዛም ሊሆን ይችላል። ግን ክብር የሚባል ነገር አለ። ብታጠፍ የራሷን በአባቶቻችን ወይ በእናቶቻችን ፊት ደበቅ ነው የምናደርገው እንጂ እንደዚህ ሜዳ ላይ ግን አሁን ይሄንንም እኮ ስራ ነው፣ ያው ስራ ነው እናውቃለን። ግን የሆነ ከባህላችን ባንወጣ የሆነ ክብር የሚባል ነገር ብናስተናግድ እውነት በጣም ይደብራል። አሁን እሱ እንደዛ ትውልዱ ደግሞ ኖርማል ነው እንዳይል እኮ ነው አሁን ለትውልዱ ለነገ ነው ገባል። ልክ ነሽ ገንዬ። አሁን እነሱ እኮ የፈለገ አንድ ላይም ሆነው ምናምን እናውቃለን። ግን ቢሆንም አይደረግም፣ እግዚአብሔርን አይደረግም። በቃ የፈለገ ነገር ቢሆን ማለት ነው አባቷ ፊት ለፊት አባትየው ራሱ እንግዲህ ያው አባት ናቸው እነሱ። ብሱም እንግዲህ እኔ እንደውም መትቼ መምታት ነው እንጂ የቀረኝ ምናምን ብቻ ይከብዳል አንዳንዴ። እና ይሄ ሌላ ነገር ነው እያስተማሩ ነው ያለው። ብቻ ይመቻቸው። ሌላ ምንም አለ እግዚአብሔርን። ለማንኛውም ለሁሉም ልቦና ይስጠውና ወደ ራሱ ተመልሶ ትውልዱንም የሚያነቃ ትውልዱን ጥሩ ነገር የሚያስተምሩ ይሁኑ። እኔ ይህንን ነው የምለው። ለእነሱም ጸሎትም ቢሆን ለትውልዱ አርአያ እንዲሆኑ ነው የምመኝላቸው። አዎ ትክክል። ብንትዬ እስኪ አውሪ ነው ውድ ብንቴ አውሪ እስኪ። ዌልካም። እንዴት ናችሁ? እንዴት ናችሁ? አለሁ አንድ የስራ ላይ ነው እልክልሻለሁ። እሺ እኔ ራሴ እሺ እኔ እናት እሺ እኔ ያው ዛሬ ቶሎ ብዬ ነው የከፈትኩት ቤቴን። የሆነበት ሄጄ ጠዋት እንደ ጠዋቱ በጣም በቃ መቅደዬ ቤትሽን ክፈች ምናምን ሲሉ ዩዘር ምን ሆና ነው? የት ሄደች ደግሞ? ዩዘር ወርዳ ነው ወይስ አለች? አለች። እና ምን ሆነ ነው? ጋንዬ ዋጌማ እንዴት ዋልሽ? እንዴት ናችሁ ሁላችሁ? አለው አጧቷ ተገነ እንዴት ነሽ? ልጅዬ ሁላችሁ እንዴት ናችሁ? ሰላም እንዴት ነሽ? ደህና ነን። እኔ ፍቅር ገኒ እንዴት ነሽ? እግዚአብሔር ይመስገን። ክብር ይስፋው ለመድኃኒዓለም። ገኒዬ ልጅሽ ተመልሳለሽ፣ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እናንተም በጣም ነው ማመሰግንሽ። ቡርቴም አንቺም ከስንት ቦታ ተባረሽ። ልክ ወንጀለኛ ይመስል ወንጀል እንደሰራን በጣም ነው የሚያሳዝነው። መስዋዕት መክፈል ግድ ይላል። ይህንን ግን ማንም አያውቅም። እኛ እውነቴን ነው የምላችሁ፣ ያሳፍራል፣ እግዚአብሔርን ያሳፍራል። እውነቴን ነው። እንዴት ነው ለሴት ልጅ የቆመውን ሰው እያሸማቀቁ እንደዚህ
አይሆንም። ግቢ እቺ ታች አለች ስለዚህ አስገባት ማለት እናንተ ግን ጀግና ናችሁ ለኔ ቀን ሳይለውጣችሁ ምንም አንቺን አይተን ሳይለውጣችሁ ነው እኛም የበረታን። እግዚአብሔርን እኔና አንቺም ዩዘር ፍርዬ በእናንተ ነው። ቲጂ ወላሂ ማቅዲ አንደኛ ናት። እግዚአብሔርን ግን ይሄን ነገር ግን አገር መስማት አለበትኝ። ለካ እውነት ለካ ወንጀል ናትኝ። እኔ እውነቴን ነው። እኔ እቺን ወር ውስጥ ነው ያለው በጣም ወንጀል እንደሆነ ነው እውነት ያወቅኩት። እናረጋለን ሲሲዬ ለእውነቴ ኮመሴት ነው እውነት በየሄድንበት እየተሳደቡ በየሄድንበት እነሱ የሚሉት መጥፎ ነው እያሉ እንዴት አድርገው እንደመነዘሩት አላቅም። ግን እግዚአብሔር ግን ትልቅ ነውና ሁሉንም ነገር እንደነበረው ያደርጋል። እናንተ ግን እግዚአብሔር ይስጣችሁ። አሁንም ደግሞ ለተገፋች ሴት ለምትገፋ ሴት ሴትነቷን እንዳታጣ አሁንም ቁሙ። እግዚአብሔርን ታገኙታላችሁ። የራሳችሁ የሰራችሁት ከሰው ሳይሆን ከእግዚአብሔር በልጆቻችሁ ታገኙታላችሁ። እውነት ይሄንን ነው የምላችሁ። ገንዬ ሞር አንቺ ሞር በስመ አብ እያለቀሹላ ነው። እግዚአብሔር እኔ እሷ ነገር ነው ትጂዬ አራት የለኝም። እዚሁ ተከትቤ የቀረሁት የአንቺ ፍቅር ነው የመጀመሪያ በአንቺ ነው የገባው ቲክቶክ። ሀይሚን ብትሆን እንድቀር ያደረግሽኝ ገኒ ነሽ። ስለ ፍቅር ነው የቀረሁት። ከዛ እነ ፍሬን የመሰለ እነ ዩዘርን እነ መቅዲን እነ ቡርቴን ሁሉም እነ ፋፊን የመሰለ እህቶች አገኘን። ገኒዬ ክበሪልን፣ እድሜ ይስጥልን፣ አይለየን። የሀይሚም ደግሞ የሀይሚም የብሩኬም ናቸው። ግን ያው ሌሎቹ እንደሚሉት የሀይሚ እህቶች የእኔ እናት የማትቀየሩ ህፃናቶች ሆናችሁ ቀን የማይቀየራችሁ እሷ ብታጠፋም አንተዋትም የምትሉ ቢሰድባት የምትታመሙ እኔ ለእናንተ ቃል የለኝም። እግዚአብሔርን እናንተ በስመ አብ እኔ እንጃ የት እንደምትደርሱ ራሱ የእናንተንም መጨረሻ ማየት ነው የምፈልገው። በጣም ነው መወዳችሁ እግዚአብሔርን። ትልቅ ሰዎቹ ትላልቆቹ ሲቀየሩ እናንተ ህፃናቶቹ ግን አንተዋትም እህታችንን ምንም ጥፋተኛ ብትሆን ይላል ለእነሱ ናቸው። እንደውም ሌሎቹም ብትቀልድም ግን አውቃ በቀልድ እያስመሰለች አንጀቷ እየተቃጠለ እየቀለደች እያለፈች ሁሉንም እንዳልሆነ እየሆነች ከዛ ከዚህ እየገባች ምን ይሉ ስለሷ እያለች የምትጨነቅ እኔ በጣም ነው መወዳችሁ። አገራችሁ ገብታችሁ እናንተ ደግሞ መልካም ወንድ አጋጥሟችሁ ምን ላርግላችሁ የት ላይ ትቀመጡ የሚላችሁን ይስጣችሁ። የራሳችሁን ነገር መድኃኔዓለም ይስጣችሁ። እናንተ ትለያላችሁ። ትላልቆቹ በቀለሉበት ሰዓት እናንተ ግን ከነሱ በልጣችሁ ከኛ በልጣችሁ ስለተገኛችሁ ወዳችኋለሁ፣ አመሰግናችኋለሁ። እግዚአብሔርን ሁሌም ተጎኗ ናችሁ። እናንተ አልፈልግም እንኳን ብትል አንተዋትም የምትሉ እውነቴን ነው። ብቻችሁን የቀራችሁ እንደኛ ልክ ወንጀል እንደሰራ እዛም እዚህም እየወነጀሉ እኛ ሌላ ነገር አልሰራንም። እናንተ ግን ዝቅ ብላችሁ እናቶቻችን ናችሁ እናንተ ምከሩ እያላችሁ እኔ እናንተ ትደነቃላችሁ። እግዚአብሔርን የኢትዮጵያ ሕዝብ ሁሉ ያደንቃችኋል። እኔ በኢትዮጵያ ሕዝብ ስም ነው ማደንቃችሁ እግዚአብሔርን። እናንተ ልጅ ሆናችሁ እንደ አዋቂዎቹን ገልብጣችሁ ከእሷ ጋር እንሆናለን ብታጠፋም ብላችሁ የሄዳችሁ እግዚአብሔር ከእናንተ ጋር ሁሉንም ነገር ይሆንላችሁ። ሌላ ምንም አልላችሁ። እናንተ እናመሰግናለን ገንዬ። አዎ ልክ ነሽ የኔ ውድ እና የልጅ አዋቂ ናቸው፣ በጣም የልጅ አዋቂ ናቸው። እና ሀይሚዬ ግን አንድ ነገር ማለት ፈልጋለሁ፣ በእነዚህ ልትኮሪ ይገባሻል። ባለሽ ኦዲየንስ እግዚአብሔርን በቃ ልትኮሪ ይገባሻል፣ ልታውቂ ይገባሻል። ለአንቺ ሴት ነች። የፈለገም ስራ ቢሆን እኛ እንግዲህ ስራ ነው ብለን አናቅም። ምክንያቱም ግን በቃ ይሄ ነገር ልክ አይደለም። እሱ ያመጣው እነሱ ነው እንግዲህ ያመጣው። እኛም ደግሞ ባየነው በሰማነው ነበር ስናወራ የነበረውና ግን ኦዲየንሶችሽን ብታውቂ እኔ ደስ ይለኛል። በቃ ለኦዲየንሶችሽ ክብር ይኑርሽ፣ እግዚአብሔርን ክብር ይኑርሽ። በቃ በቻልሽው መጠን ማለት ነውና በቃ እንግዲህ እኔ አልነግርሽም፣ እየሰማሽ ነው እያየሽ ነው ሁሉንም ነገር። ግን ክብር ለኦዲየንሶችሽ ያስፈልጋል። ይሄንንም ጨምሪበትኝ። ልክ አንቺም ከሱ ተማሪ እሱ ምን እያደረገ ነው ብለሽ ከሱ ተማሪ አጠገብሽ ካለ ሰው ልክ እሱን ከአንቺ ይማር እንደምለው ሁሉ ኦዲየንሶችሽ ሁሉ ነገሮችሽ ናቸው። ብዙ ጊዜ እሱ ወጥቶ የእሱ
ወጥቶ የራሱ የሆኑትን ሰዎች እንደሚያከብር ሁሉ አንቺም እነዚህ ከአንቺ ኩዮች አሉ፣ የአንቺ እናቶች አሉ። ብዛት ደግሞ የአንቺ ኩዮች ብታጠፊም እንኳን ብለው ነው ከአንቺ ጋር የሚሆኑትና እነሱን እንድታከብሪና የእነሱን ባልዮን እንዲገባሽ እኔ እፈልጋለሁ። ይሄንን ሀይሚ ላንቺ ነው ብነግር ጨምሪበትኝ። ሶሪ መቅዲ ይሄንን ነገር በጣም ምክንያቱም እኔም ለዛ ነው ያነሳሁትና ኦዲየንሶቿን እንድታከብር ፈልጋለሁ። በቃ እንደምታዩ እንደምትሰሚ ነው የፈለገ ነገር እንግዲህ እኔ አሁን መንገር መናገርም አልፈልግም። እንግዲህ እናንተ በምታመጡት ስራ ሁል ጊዜ ማን ጠላታችሁ እንደሆነ ማን ወዳጆቻችሁ እንደሆነ ለይታችሁ ታውቃላችሁ። መንገር አልፈልግም ይሄንን ምክንያቱም ስም አልጠቅስም። እኔ አሁን በዚህ ጊዜ ስም ስላችሁ ደግሞ ኦዲየንስሽን አክብሪ። በቃ ሀይሚ በእውነት ክብር ለኦዲየንሶችሽ ያስፈልጋል። እዚህ የተማሩ አሉ፣ እናቶች አሉ፣ እህቶች ስራ ጠፍቶባቸው ወይ ጊዜ አጥተው ሳይሆን ግን ለእናንተ ብለው ነው ይህንን ጊዜያቸው መስዋዕታቸውን ከፍለው ለእናንተ ብለው እንጂ ሌላ ነገር ምንም አትከፍሏቸው። ቲክቶክ እኔን አይከፍለኝ ምንም ማገኘው ነገር የለም። የፎሎ ጥማት የለብኝም፣ ምንም እንትን የለብኝም። ግን አንዳንዴ እንደ ሴት ደግሞ ስናስብ ሴት መጎዳት የለባትም። ያመጣችሁት ስራ ነው። እሱንም ቢሆን ያስወቀሰው ራሱ ያመጣው ስራ ነው። ዝም ብለን ከሜዳ አይደለም። እኔ ለመጀመሪያ ጊዜ ነው እንደዚህ ቤቴን ከፍቼ እንኳን በተከታታይ ይህንን ነገር እንትን ያልኩት እንጂ አድርጌም አላውቅም። ግን በቃ ያመጣው ስራ የሚደብር ስራ ስለሆነ ነው። በቃ እና ለማንኛውም እንደዛ ነው። ክብር ለኦዲየንሶችሽ። አዎ በጣም የተማረ ስማርት ኦዲየንስ ነው ያለሽ። ስማርት እናንተ ለነገሩ ስማርት ኦዲየንስ ነው ያለሽ። አንዴ ልናገር መግቢት ልናገር እኔ አንዴ ስራ ላይ ነው እወጣለሁ። እሺ አመሰግናለሁ። አዎ ትክክል ነው፣ ትክክል ነሽ። ግን ታውቃለች በደንብ ነው የምታውቀው ብዬ ነው የምገምተው እኔ ምን አይነት ኦዲየንስ እንዳላት። በዛ ላይ እሷ ማስመሰል ስለማትችል ገብቶሻል። በተግባር የምታያቸው ነገሮች አሉ። ማክበር አለባት። በጣም የሚወዳት ሰው አለ። ሁለቱንም ነው የምንወደው። እከሌ ከከሌ አይባልም። ግን በሴትነቷ ባመጡት ነገር ላይ ብዙ ተናግረናል፣ ብዙ ነገር ሆነናል። ያንን የሆነው እሱ አስገድዳን ወይም ሌላ ሰው አስገድዶን አይደለም። ስለምንወዳት ስለምናከብራት ስማርት እንደሆነ ስለምናውቅ፣ ስለዚህ ይሄን ነገር አውቃ ነገሮችን ታስተካክል፣ መንገዶቿን ትጥረግ። ክፉም ደግም ከዚህ በኋላ ይመጣል። አሁን ስላለፈ አይደለም። ስለዚህ እኛ እሱንም ጠልተን አይደለም የምንናገረው። አብረው እንዲሆኑ ነው፣ አብረው እንዲያድጉ ነው። ግን ትማር በቃ ኦዲየንሶቿ የሚሰደቡት የሚዘለፉት እናቶቿ እህቶቿ ማክበር አለባት። ነገሮችን ማስተካከል አለባት። መመካከር አለባቸው ሁለቱም፣ እሱም እሷ እና ጥሩ ነው። ይህን ነገር ያብቁት፣ ይጨርሱት፣ በበጎ ነገር ይለቅ፣ ነገራቸውን ያስተካክሉ። እሱም እንደዛው ነገርህን አስተካክል። እኛ ጠልተንህ አይደለም፣ ምንም አድርገህን አይደለም። በመጣው ነገር ባየነው ነገር ነው የተናገርነው። ያ ያየነው ነገር ግን አያስተምርም ነው ለትውልድ። ለእናንተም አይጠቅምም፣ ለእኛም አይጠቅምም። ስለዚህ የሚያስተምር ነገር አውጡ። እርስ በርሳችሁ የማያጣላችሁ ነገር እርስ በርሳችሁ የማያጋጫችሁ ሰው አታስገቡ መሀላችሁ። ሰው አታስገቡ መሀላችሁ። በቃ ሰው ማስገባት ማለት ህይወታችሁን ማበላሸት ማለት ነው። ስለዚህ የዛሬ እሷ ይቅርታ መጠየቅ ትልቅ ነገር ነው። ግን አንተም ቢሆን ይቅርታ መቀበል አለብህ። ጎንበስ ብላ ይቅርታህን ተቀብያለሁ ስትል መቀበል መሸነፍ አይደለም። እሷ ናት ያሸነፈችው። አንተም ደግሞ ለማሸነፍ ሞክር። ነገራችሁን አስተካክሉ። ህይወት ቀጥላለሁ የሚባል ነገር የለም። ትናንትና የቆመ ህይወት ዛሬ ሊቀጠል አይችልም። ወደድክም ጠላህም ከእሷ ጋር ነው ህይወትክ፣ እሷም ከአንተ ጋር ነው። ተደማመጡ፣ ተከባበሩ፣ ተስማሙ። የምትዘላለፉትን ነገር ለስራም ቢሆን አቁሙ። አመሰግናለሁ። ብዙ ማውራት አልቻልኩም። ግን ጨርሱት እናንተ። እሺ እዚህ ጋር አውሪ አንዴ። ሰላም ናችሁ? እንዴት ሰላም ናችሁ? እኔ አንድ ጥያቄ ነው ያለኝ። እሱንም ገንን ነው የምጠይቀው እንድትመልስልኝ ነው። ፈቃደኛ ነሽ? ይቻላል? ያ ምን ነበር ያለውና እኔ ህይወቴን ከጀመርኩኝ በኋላ ለምን መጣሽ ማለት አሁን አጭር ጊዜ ውስጥ አሁን ህይወት ይጀመራል እንዴ? ህይወት እንደዚህ ቀላል ነው ብለሽ ታስቢያለሽ አንቺ? ይሄ ነገር እውነትም ሆነ ድራማም ሆነ ብቻ እንድትመልሽልኝ ነው ለእኔ ራሱ ማለት ነው። እኔ አልገባኝም። እንደዚህ ቀላል ነው ወይ ህይወት? እንደዚህ ቀላል ነው ስለማላስብ ነው አስቀድሜ ስገባ ዛሬም ተሳስተሃል ያልኩት ለዛ ነው።
አንደኛ ነገር እንደዛ አይባልም። ህይወት ትላንትና ቆሞ ሲያስታውስ የነበረውን ያሳለፈውን አብሯት ሳስታውሰው እያለ ልክ አመት 2 አመት እንደተለየ ማለት ነው ሲያወራ የነበረው ማለት ነው። ያ ችግር የለውም። ግን ይሄ አሁን አንቺ ላልሽኝ ነግሬዋለሁ። አይባልም፣ አባትየውን ፊት አይባልም። ለእኛም ድጋሚ እየደገመ ለእሷም ማለት የለበትም ብዬ አስተላልፌያለሁ። ከቀዱት ማለት ነው። ኦኬ፣ እኔ አልሰማሁትም። እሺ፣ ስላልሰማሽ ነው አስተላልፌዋለሁ። ሌላ ሀሳብ ካለሽ የመሳውሪ የልብሽ የተሰማሽን ወጣች። አይ ገዝቱ ሙሉ ነው። ብዙ ሰው እየላከ ነው። ለዛ ነው ወይዘሪት ፍርዬ እኛ አበባ እኛ ምን እኛ